ሰውና ዕለተ ዓርብ ተያያዥነት ያላቸው ልዩ ነገሮች ናቸው እና ዕለተ ዓርብ የተፈጠርንበት የተዋረድንበትም ኋላ ደግሞ ዘላለማዊ ሞት ላይመለስ የሞተበትም እና የሰው ልጅ ነፃ ያወጣበትም ዕለት ከራዲዮን አንድ መልከ መልካም ወፍ ነው። ነጭ ወፍ ጻዳ ኦፍ ማለት ነው በግዕዝኛው ቋንቋ። ከራዲዮን የሚባለው ወፍ የሚኖረው በቤተ መንግስት ነው። እንደ ተራ ወፎች በዱር አይኖርም። ሰው ታመመ የተባለ ጊዜ ወደ ታመመው ሰው ይሄዳል። የታመመውን ሰው ጠጋ ብሎ ምርመራ ያደርግለታል። እስትንፋሱን ይቀበላል። የበሽተኛው እስትንፋስ ወደ ከራዲዮን ጻዳ ኦፍ ይቀላቀላል። በዚህ ምክንያት ነጭ የነበረው ወፍ ወደ ጥቁርነት ወደ አልነበረ መልኩ ይቀየራል። ይሄ የሚሆነው ሊድን የተገባው በሽተኛ ከሆነ ነው። የማይድን ሰው ከሆነ የታመመው የመዳን እድል የሌለው ከሆነ ዞር ብሎ ጥሎት ነው የሚሄድ። ከራዲዮን ጻዳ ኦፍ የባህሬ ሐኪም ነው። የበሽተኛውን ሙሉ በሙሉ በሽታ ነው የሚሸከመው፣ ህመሙን ነው የሚሸከመው። ነጭ ወፍ ያለችው መድኃኔ ዓለምን ነው የኦርቶዶክስ ተዋሕዶ ቤተክርስቲያን። ከራዲዮን ነጭ የተባለው ወፍ የመድኃኔ ዓለም ምሳሌ። ኢየሱስ ክርስቶስ ተቀብሮ አምላክ ነበር፣ ተነስቶም አምላክ ነበር፣ ዛሬም አምላክ ነው። ከራዲዮን ጻዳ ወፍ ወደ ነበረ ጥንተ ክብሩ ተመልሶ እንዳለ ይቀጥላል። አማናዊውም ጻዳ ወፍ ኢየሱስ ክርስቶስ በዚህ ልክ ተምሳሌታዊ ታሪክ ያለው ስለመሆኑ ለማስታወስ ፈልጌ በልዑል አምላክ በሕያው እግዚአብሔር ስም እንደምን አደራችሁ። ያዋለን ያሳደረን ቸርነቱ ሆኖ ይህችን ዕለት በልዩ ገጸ በረከትነት የሰጠን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለቅዱስ ገብርኤል ወርሃዊ በዓል እንኳን አደረሳችሁ። የትምህርታችን ርዕስ ማድረግ የፈለኩት ከራዲዮን የሚለውን ኃይለ ቃል ነው። ዕለቱ እንደምታውቁት ዕለተ ዓርብ ነው። ቀኑ 19 ነው። የቅዱስ ገብርኤል ወርሃዊ መታሰቢያው ዕለት ነው። የዛሬው ዕለት በተለይ ከሰው ልጆች ጋራ የተያያዘ ልዩ ዕለት ነው። ሰውና ዕለተ ዓርብ ተያያዥነት ያላቸው ልዩ ነገሮች ናቸው። ዕለተ ዓርብ ሲታሰብ የሰው ልጅ ይታሰባል። የሰው ልጅ ሲታሰብ ደግሞ ዕለተ ዓርብ ተለይቶ የሚታይ ነገር አይደለም። ዕለተ ዓርብ የሰው ልጆች መገኛ፣ የሰው ልጆች መዳኛ ዕለት ነው። በሆነም ሰዓት ከሚያዝያ 4 ዕለተ ዓርብ ከመጀመሪያው ዕለተ ዓርብ ማለት ነው። ከመጀመሪያው ዕለተ ዓርብ ከጠዋቱ 3 ሰዓት ጀምሮ ከሚያዝያ 4 ዕለተ ዓርብ ከጠዋቱ 3 ሰዓት ጀምሮ በሚቆጠር ለተከታታይ 7 ዓመት ከ1 ወር ከ17 ቀን የገነት ቆይታ በኋላ በዚሁ በዕለተ ዓርብ ለሰው ልጆች መጥፎ ታሪክ የተጻፈበትም ዕለት ነው እና ዕለተ ዓርብ የተፈጠርንበት የተዋረድንበትም ኋላ ደግሞ ላይመለስ ውርደት ዘላለማዊ ሞት ላይመለስ የሞተበትም እና የሰው ልጅ ነፃ ያወጣበትም ዕለት ነው። ዕለተ ዓርብ በጠቅላላ ነገሩ ከሰው ልጆች ጋራ የተያያዘ የሰው ልጆች የታሪክ መደብ ነው ዕለተ ዓርብ። በዚህ መሰረት ዕለተ ዓርብን በልዩ ትኩረት ቤተክርስቲያን ታከብረዋለች፣ ታውቀዋለች፣ ትዘምርለትማለች። አምላኳ መሪዋ፣ ሰሪዋ፣ ፈጣሪዋ፣ መጋቢዋ የነገሰበትም ዕለት በመሆኑ ዕለተ ዓርብ ከጽድቃችን ጋር የተያያዘ የተለየ ታሪክ ያለው ዕለት ነው። እንደዚህ ከማለት ባሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየሳምንቱም ታከብረዋለች ዕለተ ዓርብን። ሐሙስ እና ሌሎች ዕለታትን ከምታከብርበት በተለየ መንገድ ለምሳሌ በዕለተ ዓርብ
ቅዳሴ ስትቀድስ ሁል ጊዜም ስትጀምር ቅዳሴዋን መስቀል አብርሃ በከዋክብት እያለች ትዘምራለች። የመስቀል የተሰቀለውን የምታመልክበት የተሰቀለበትን የምታከብርበት ልዩ ዕለት ነው ማለት ነው። ነፍሳችንም ስጋችንም በጋራ ለተሰቀለው የባህርይ ለተሰቀለበት የጸጋ ስግደት የሚከውኑበትም ዕለት ነው። ዕለተ ዓርብ እንደዚህና ሌላም ጊዜ ተወስዶ የሚሰጥ ትርጉም ያለው ነፍሳዊም መንፈሳዊም ስጋዊም ሰዋዊም ታሪክ ጋራ ተያያዥነት ያለው የነገረ ድህነት ማዕከል ብራና ነው። የነገረ ድህነት ስንክሳር ነው ዕለተ ዓርብ። በዕለተ ዓርብ የጌታችንና የመድኃኒታችን የኢየሱስ ክርስቶስን የማዳን ሥራ እንናገራለን። የማዳን ሥራውን የአስተማሩን የነገሩን መጻሕፍትም ሊቃውንትም ዕለተ ዓርብን በዕለተ ዓርብ የሆነውን ነገረ ዕለተ ዓርብን ጠቅለል ባለ መንገድ የገለጹበትን አግባብና ሁኔታ ስንመለከት ከገላጭ ሰምና ወርቅኛ ታሪኮች ውስጥ አንዱ ከራዲዮን የሚለው ነው። ከራዲዮን አንድ መልከ መልካም ወፍ ነው። ነጭ ወፍ፣ ጻዳ ኦፍ ማለት ነው በግዕዝኛው ቋንቋ። በአማርኛው ቋንቋ ደግሞ ነጭ ወፍ ማለት ነው። ነጭ ሲባል እንዲሁ ነጭ ማለት አይደለም፣ ፍጹም ነጭ ነው። ምንም የተቀላቀለ ነገር የሌለው ሙሉ በሙሉ ነጭ የሆነ ሲያዩት የሚያምር በእይታ ብቻ የሚያስደስት እንኳን አብረውት ኑረው እንኳን በሌላ ተጨማሪ ነገር ኑሮት ሲያዩት ብቻ በደስታ የሚያፈካ መልክ ውበት ያለው ነው። ከራዲዮን በዚህ መንገድ የሚገለጥ ተክለ ቁመና ያለው ሲሆን የሚኖረው በቤተ መንግስት ነው። ሰምና ወርቅ ወንጌል ይባላል እንደዚህ አይነት ወይም ሰምና ወርቅ አስተምሮ ይባላል። አሁን ሰሙን ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬውን ዕለት መሰረት ያደረገ የጸሎት ክፍል ስትበጅት ወይም ከፍላ ስታስቀምጥ የዓርብ ውዳሴ ማርያም የሚባል ክፍል አለ እንደምትጸልዩት ሁላችሁ። በዚያ ውስጥ በታሪክ በገላጭ ታሪክነት የተቀመጠ ታሪክ ነው ከራዲዮን የሚመለከተው የተጻፈ እና ከራዲዮን የሚባለው ወፍ የሚኖረው በቤተ መንግስት ነው። እንደ ተራ ወፎች በዱር አይኖርም። በሌላ አካባቢም አይታይም። መኖሪያው የታወቀ ነው። የፈለገው ሁሉ ሊያገኘው የሚችለው ቤተ መንግስት ብቻ ነው። እንደ አስፈላጊነቱ ግን ለተለየና በተለይ ፈውስን ለሚመለከት ተግባር ይወጣል። ታመመ ለተባለ ሰው ድህነት የሚያስፈልግ ብቸኛ ሌላ ሁለተኛ ሶስተኛ የሌለው ወፍ ነው። ቤተ መንግስት ውስጥ ነው የሚኖረው እና ሰው ታመመ የተባለ ጊዜ ወደ ታመመው ሰው ይሄዳል። የከራዲዮን ጻዳ ወፍን የህይወት ታሪክ እየነገርኳችሁ ወደ ታመመው ሰው ይሄድና የታመመውን ሰው ጠጋ ብሎ ምርመራ ያደርግለታል። በሌላ አነጋገር እስትንፋሱን ቸክ ያደርጋል፣ ይቀበላል። ወደ ራሱ ነው። በሌላ በሶስተኛ ወገን መሳሪያ ሳይሆን ራሱ በአካል ቀርቦ የበሽተኛውን አካል ዳብሶ ያለበትን ሁኔታ ተረድቶ ሙቀቱን ለክቶ እስትንፋሱን ይቀበለዋል። የበሽተኛው እስትንፋስ ወደ ከራዲዮን ጻዳ ኦፍ ይቀላቀላል። እንደወረደ በሌላ መሳሪያ አይደለም እንደነገርኋችሁ፣ በራሱ አካላዊ በሆነ ምርመራ። በዚህ ምክንያት ነጭ የነበረው ወፍ ወደ ከለሩ ይቀየራል፣ ወደ ጥቁርነት
ወደ አልነበረ መልኩ ይቀየራል። ይሄ የሚሆነው ሊድን የተገባው በሽተኛ ከሆነ ነው። የመዳን እድል ፈንታ ጽዋ ተርታ ያለው በሽተኛ ከሆነ በከራዲዮን ጻዕዳ ወፍ ተጠግቶ መመርመር ምክንያት በሚወስደውም የእስትንፋስ ምርመራ ምክንያት የሚድን ይሆናል። ይሄ ከራዲዮን ጻዕዳ ወፍ የሚገርም ነገሩ ደግሞ የማይድን ሰው ከሆነ የታመመው የመዳን እድል የሌለው ከሆነ ዞር ብሎ ጥሎት ነው የሚሄድ። ምርመራ በራሱ አያደርግለትም። እንደኛ ሀገር ሕክምና ቢያመንም ባያመንም አመመን ብለን በሄድን ልክ የካርድ ክፍያ እና የቅድመ ምርመራ ድካም አያስፈልገው። በቀጥታ ነው የሚያውቀው። በቀጥታ የታመመውን ሰው አይቶ ብቻ ማይድን እንደሆነ የመዳን እድልም ያለው ስለመሆኑ ራሱ ይወስናል። አማካሪ ሐኪሞችም የሉትም። አማካሪ አጋዥ ሕክምና መሳሪያም የለውም። በእይታ ብቻ የታመመውን ሰው መዳንና ያለ መዳን ጉዳይ ያውቃል። ስለሚያውቅ በራሱ ጊዜ እንደወረደ ይሁን ያለውን ያደርጋል። የታመመው ሰው እንደማይድን ያይና ዞር ብሎ ጥሎት ይሄዳል። ያ ሰው በቃ እንደማይድን ይታወቃል። መቃብሩን መቆፈር ነው ዘመዶቹ ያለባቸው። አይድንም፣ ዞር ብሎ ጥሎት ከሄደ በቃ አይድንም ማለት ነው ብሎ ሰውም ያውቃል። አይድንምም። የሚድነውን ሰው ባልኳችሁ መንገድ ከረዳው በኋላ ከመረመረው በኋላ የምርመራው ውጤት መዳን ስለሆነ ስለሚድን የበሽተኛውን ሙሉ በሙሉ ህመም ሐኪሙ ይወስዳል። ከራዲዮን ጻዕዳ ወፍ የባህሪ ሐኪም ነው ብለን እንወስዳለን። የበሽተኛውን ሙሉ በሙሉ በሽታ ነው የሚሸከመው፣ ህመሙን ነው የሚሸከመው። በዚህ አግባብ ከራዲዮን ሕክምናውን ያስቀጥላል። የበሽተኛውን በሽታ ወደ እርሱ እንዲሰራጭ፣ ወደ እርሱ እንዲመጣ፣ ወደ እርሱ እንዲገባ ፈቃዱ ሆኖ ስላደረገው ጸጸትም የለበትም፣ ምጽድቅም የለበትም። ወዶ ፈቅዶ ነው የሚያደርገው። የሚከፈለው ነገርም የለም። ይሄን በማድረጉ ሲያክም የሚያስከፍለው ነገር የሌለ እሱ ታሞ የሚያክም፣ እሱ ተጎድቶ የሚያድን፣ እርሱ የበሽተኛውን ስፍራ ይዞ በሽተኛውን ቀጥ አድርጎ የሚያቆም የሚያድን፣ አድኖም በመላኩ ሌላ ነገር ከዳነው የማይፈልግ ከምስጋና በስተቀር አመሰግናለሁ ብቻ እንዲለው ነው የሚፈልገው። ከዚህ በኋላ የበሽተኛውን በሽታ እርሱ በመሸከሙ ምክንያት የነበረ መልኩ ስለሚቀየር የነበረ መልኩ መቀየር ብቻም ሳይሆን ያልነበረ አንድ ነገር ይከሰትበታል። የቅዝቃዜ ስሜት ይሰማዋል። ሙቀት ያስፈልገዋል። ለፀሐይ ሊቀርብ ወደሚችልበት ከፍታ ወደ ላይኛው ማይልስ ከፍ ይላል። ከፀሐይ ሙቀት ጋር በተገናኘ የፈለገውን ነገር ያገኛል። አሁንም ወደ ፀሐይ ከፍታ ወደ ላይ ወደ ፀሐይ በመጠጋት ከፍ ብሎ ከመሬት ከፍ ከሰማይ ዝቅ ብሎ በመቆየቱ ምክንያት 3 ሰዓት ነው የሚቆየው። 3 ሰዓት በመቆየቱ በቂ የፀሐይ ሙቀት ያገኛል። በቃው የሚበቃው 3 ሰዓት ብቻ ነው። ወደ ሰማይ ከመሬት ከፍ ብሎ የመቆየቱ ጊዜ የሚወሰነው በ3 ሰዓት ላይ ብቻ ነው። ከዚያ በኋላ አሁንም ፀሐዩ ልክ እያለፈ ወይም ደግሞ ከተፈለገው በላይ በመሆኑ ምክንያት ያን ሙቀት ከፍተኛው የሆነውን ሙቀት መሰረት ያደረገ ወደ ባህር ይገባል። ወደ ሐይቁ ውስጥ ገብቶ አሁንም 3 ቀን 3 ሌሊት ይቆያል። ወደ ከመሬት ከፍ ብሎ ከቆየው ሰዓት በላይ ማለት ነው ይቆያል። ባህር ውስጥ ነው የሚቆየው። ከ3 ሌሊት ቆይታ በኋላ ከባህር ውስጥ ቆይታ በኋላ ይወጣል። ሲወጣ የቀደመው ነጭነቱ ተመልሶለት በራሱ ፍልስፍና በራሱ ጥበብ
ያለ አጋዥ ያለ ሶስተኛ ወገን የነበረ ነጭነቱ ጽዕዳዌው ተመልሶለት ይመጣል፣ ይገለጣል። ተሸክሞት የነበረውም ህመም በዚህ መንገድ ይቀራል፣ አብሮት አይቀጥልም። መደበኛው በሽተኛ የነበረውም ይድናል፣ ሐኪሙም ይድናል። ሁለቱም ጤነኞች ናቸው። እንደዚህ አይነት ስራ የሚሰራ ኦፍ ነው ከራዲዮን። ከራዲዮን በመደበኛው ታሪኩ ሰማዊ ታሪኩ ይሄን የሚመስል ተፈጥሯዊም ታምራዊም መገለጫ አለው። ከራዲዮን በታምራዊም በተፈጥሯዊም አጋጣሚ ይሄን ሲያደርግ የሚኖር ወፍ ነው ከራዲዮን ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ነገር ከነገረ ድህነት ጋር አያይዛ ተርጉም አስቀምጣልናለች። ከራዲዮን የተባለ ወይም ከራዲዮን የተባለው ነጭ ወፍ የመድኃኔ ዓለም ምሳሌ ዘይሐጽጽ ሆኖ ተጠቅሷል። 100% ሳይሆን የመድኃኔ ዓለምን የማዳን የመከራ አቀባበል ስርዓት በቀላሉ ሊማር ለሚችል ሊድን ለሚገባው ምስጢር ላልተከፈለበት አካል ለማድረስ በቂ ነው ብላ ነጭ ወፍ ያለችው መድኃኔ ዓለምን ነው የኦርቶዶክስ ተዋሕዶ ቤተክርስቲያን። እንዴት ከተባለ ነጭ ወፍ ወይም ጻዕዳ ወፍ የመድኃኔ ዓለም ምሳሌ ነው። የታመሙ ሁለት ሰዎች አሉ። ሁለት ሰዎች አይደሉም፣ ሁለት ፍጥረታት። አንደኛው አዳም ነው፣ ሁለተኛው ዲያብሎስ ነው። ዲያብሎስም አዳምም ሁለቱም ታመዋል። ሁለቱም የታመሙት ሕክምና ያስፈልጋቸዋል። ሐኪማቸው ግን አንድ ነው። በአንድ ሐኪም ሕክምና ምርመራ የተደረገላቸው ሁለቱ በሌላ አነጋገር አምላካቸው አንድ ነው። ሊያድናቸው የሚችልም አንድ አምላክ ብቻ ነው። ከራዲዮን ነጭ የተባለው ወፍ የመድኃኔ ዓለም ምሳሌ ታሞ ሊድን እድል ፈንታ ጽዋ ተርታ ኑሮት የተገኘው አዳም እንደማይድን በራሱ ጊዜ የወሰነውና ሐኪሙም አይቶ እንደማይድን ያረጋገጠው ዲያብሎስ ነው። ምን ማለት ነው ከተባለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሰዎችን ሊያድን ፍጥረታትን ሁሉ ሊያድን በመጣ ጊዜ ዲያብሎስ ለመዳን ዝግጁ ሳይሆን መገኘቱንና አዳም ግን እንደዳነ ማሳያ ሲሆን መከራ መስቀሉን ስናስታውስ ለምሳሌ በሽተኛውን ሄዶ እስትንፋሱን ይቀበለዋል ብለናል። እግዚአብሔር አምላካችን ዳግማዊ አዳም ኢየሱስ ክርስቶስ መጥቶ ወደ ቀዳማዊ አዳም የቀዳማዊ አዳምን ሕመም መከራ በበላው ዕፀ በለስ ምክንያት በፈጸመው ስህተት ምክንያት አዳም ቀዳማዊ አዳም በራሱ ላይ ሊደርስበት የሚችለውን መከራ ዳግማዊ አዳም አማናዊው ጻዕዳ ወፍ መጥቶ እንደተቀበለለት ማሳያ ምሳሌ። ቀዳማዊ አዳም ዕፀ በለስ በመብላቱ ምክንያት መገረፍ፣ መገፈፍ፣ መውደቅ፣ መነሳት፣ መታሰር፣ መሰቀል ሲገባው ዳግማዊ አዳም ኢየሱስ ክርስቶስ መጣና ይሄንን በቀዳማዊ አዳም ተገብቶ አደረገው ማለት ነው። መጥቶ ያለ ሶስተኛ ወገን ብያቸዋለሁ። በራሱ ፈቃድ በፈቃደ አቡሁ ወመንፈስ ቅዱስ በራሱ በአባቱም በመንፈስ ቅዱስም ፈቃድ አንድ በሆነ ፈቃድ ወደዚህ ምድር መጥቶ ነሳ ደዌነ ወጾረ ሕማመነ የምንለው የቀዳማዊ አዳምን መታመም፣ መዋረድ፣ መውደቅ፣ መነሳት ዳግማዊ አዳም ኢየሱስ ክርስቶስ እንደወረደ ተቀብሎ ወደቀለት፣ ተገፈፈለት፣ ተገረፈለት ማለት ነው። በሁለተኛ ደረጃ የዳግማዊ አዳም አማናዊው ከራዲዮን ወደ በሽተኛው ዕፀ በለስን ወደ በላው ወደ አዳም መጥቶ የተቀበለውን መከራ
በመቀበል ሂደት ውስጥ ያሉ ቅደም ተከተሎችን ስንመለከት ሶስት ሰዓት ወደ ፀሐይ አስፈልጎት ወደ ፀሐይ ወጥቷል ብለናል። ኢየሱስ ክርስቶስ ዳግማዊ አዳም አማናዊው ጻዕዳ ኦፍ ከራዲዮን ወደዚህ ምድር መጥቶ የነገሰው 3 ሰዓት ብቻ ነው። መጋቢት 27 ቀን አርብ ከቀኑ 6 ሰዓት እስከ 9 ሰዓት ብቻ ነው መድኃኔ ዓለም በመስቀል ላይ ነገሰ የምንለው። በዚህ ጊዜ ነው መስቀልን ንጉሠ እጽዋት፣ ክርስቶስን ንጉሠ ነገሥት፣ እመቤታችንን ንግሥተ ንግሥታት ያልናቸው እንዲባሉም የተደረገው። በፍሰተ ደሙ በተቆረሰ ሥጋው መስቀሉ ንጉሠ እጽዋት ተባለ፣ የተሰቀለውም ንጉሠ ነገሥት ተባለ። የባህረይ ንጉሠ ነገሥትነቱ ከትላንት በማይቆጠሩ ዘመናት ሁሉ እንዳለ ሆኖ እንደተጠበቀ ሆኖ ይሄ ሆነ። የ3 ቀን የ3 ሰዓት የመስቀል ላይ ቆይታውን የሚገልጽ ታሪክ ነው። ጻዕዳ ኦፍ ወደ ባህር ውስጥ ገብቶ 3 ቀን 3 ሌሊት ቆይቷል ያልነው ደግሞ ከመስቀል 3 ሰዓት ቆይታ በኋላ 3 ቀን 3 ሌሊት መድኃኔ ዓለም ተቀብሮ ቆይቶ መነሳቱን ማሳያ ምሳሌ ነው። ከዚያ በኋላ ወደ ነበረ ጽዕዳዌው፣ ወደ ነበረ ነጭነቱ፣ ወደ ነበረ ሙሉ የትላንት ማንነቱ ተመልሶ ይገኛል ማለት ከተሰቀለ በኋላ ከተቀበረ በኋላ ተነስቶ አሁንም የባህርይ አምላክ ነው። 3 ሰዓት መስቀል ላይ ሆኖም የባህርይ አምላክ ነው። 3 ቀን 3 ሌሊት መቃብር ውስጥ ሆኖም የባህርይ አምላክ ነው። የጸሎት መጽሐፍ ስናነብ ወይም በተማርነው መሰረት ስንጸልይ ሰላም ለበርነ ስጋከ እመለኮቱ ዘኢተፈልጠ ለሰዓት አሃቲ ከመቅጽበት አይን ህዳጠ ይሉታል ሊቃውንቱ ሲጸልዩ። ለቅጽበት እንኳን ተሰቅሎ ሳለም ተቀብሮ ሳለም የሆነ ጊዜ የምንበል በማንኛውም ሰዓት ፍጹም ሰው ፍጹም አምላክ ከመሆን ወደ ኋላ ያለበት ጊዜ አልነበረም። በትምህርተ ሥጋዌም በምስጢረ ሥላሴም ትምህርት በነገረ ድኅነት ጥቅል ታሪክ ውስጥ። ስለዚህ ተቀብሮም አምላክ ነው። ተቀብሮ መለኮት የተዋሃደው ነፍስ የተለየችው ሥጋ ነው የተቀበረው። ዛሬ እኛ የምንቀበለው አማናዊው ሥጋ አማናዊው ደም የምንለው መለኮት የተዋሃደው ነፍስ የተለየችው ነው። ኢየሱስ ክርስቶስ ተቀብሮ አምላክ ነበር፣ ተነስቶም አምላክ ነበር፣ ዛሬም አምላክ ነው። ከራዲዮን ጻዕዳ ኦፍ ወደ ነበረ ጥንተ ክብሩ ተመልሶ እንዳለ ይቀጥላል። አማናዊውም ጻዕዳ ኦፍ ኢየሱስ ክርስቶስ በዚህ ልክ ተምሳሌታዊ ታሪክ ያለው ስለመሆኑ ለማስታወስ ፈልጌ ከራዲዮን ያልኩት። የሆነ ሆኖ የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በዚህ ሰዓት የመልአኩ የቅዱስ ገብርኤልን ወርሃዊ በዓል ለማክበር እንዲሁም ደግሞ እየተገነባ ያለውን ድንቅና ታምራዊ ሕንፃ ለመገንባትም ለመጎብኘት የተጀመረው ሕንፃ ቤተክርስቲያን በሰላም ተጀምሯል። በሰላማዊ መንገድ አልቆ እንድንቀድስ እንድናስቀድስበትም ለመጸለይ ጭምር በጎን ለመመኘት ጭምር ከተለያየ ክፍለ ከተማ ከተለያየ አካባቢ ወደዚህ የመጣችሁ ሁላችሁ በዛሬው ዕለት በማለዳው በመጀመሪያው ክፍለ ጊዜ ልናገር የፈለኩት ይሄኑ ነው። ነገረ ድኅነትን ያክል የኛ የታሪክ አካል የለም። ከወደቅንበት የተነሳ ነው። ከተራቆትንበት የለበስነው፣ ከጠፋንበት የተገኘ ነው። በዕለተ ዓርብ ነው ያገኘንም መድኃኔ ዓለም ነው። ታምረ ማርያም ሲነበብ ትሰሙ የለ ሁሉ ጊዜም መቅድሙ ላይ የማይቀረው አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እንላታለን እመቤታችን። ፈልጎ ያገኘን በዕለተ ዓርብ ነው። በዕለተ ዓርብ የፈጠረውን በዕለተ ዓርብ ፈልጎ አገኘው። ፈልጎ ያገኘን በመስቀል በኩል ነው። የመፈለጊያው መሳሪያ መስቀል፣ የማግኛ ጥበቡ ቸርነቱ ነው። በገዛ የቸርነት ጥበቡ ፈልጎ ያገኘን። እኛ መሰቀል ባለብን መስቀል ላይ ተሰቅሎ ስቀለው ስቀለው ተብሎ ሲታወጅ የሰማ ነው። በነገራችን ላይ ይህን ቃል ስቀለው ስቀለው የሚለውን ቃል ሁለቱ የተናገሩት ነው። አንደኛው በዚህ ምድር ያሉት መድኃኒታቸውን የሰቀሉት ባለማወቃቸው መድኃኒታቸውን የጣሉት ያልተጠቀሙበት አይሁድ ናቸው። ስቀለው ስቀለው ምን አጠፋ? ዝም ብለህ ስቀለው፣ ግብረ መልሱ ዝም ብለህ ስቀለው አይነት
ያጠፋው ምንድነው? ስቀለው ግብረ መልስ አይሆንም። በእውነቱ የእውራነ ልብ የድንዙዛና አይምሮ ግብረ መልስ ነው። ምን አጥፍቶ ነው የሚሰቀል ሲባሉ ዝም ብለህ ስቀለው አልነህ አይደል የሚሉ ነበሩ። በአንድ በኩል እነዚህ አይሁድ ስቀለውና ይሙትና ከኛ ዞር ይበል ከፊታችን ይጥፋ የሚሉ ሰዎች ስቀለው ስቀለው ይሉ ነበር በክፋት። በሌላ በኩል ደግሞ በሲኦል ያሉ ነፍሳት እነዚህ ስቀለው በጥላቻ ነው፣ እነዚያ ግን ስቀልልን ስቀልልን ይሉ ነበር። ስቀልልን፣ ይምጣ፣ ደሙ ይፍሰስ፣ ስጋው ይቆረስ፣ ይምጣ፣ እጁ ታስፈልገናለች፣ እጁን እንይ፣ በእጁ በቆሰለ እጁ በፈሰሰ ደሙ እንቀደስ፣ እንባረክ፣ ነፃ እንውጣ፣ ሲኦል ትዘጋ፣ ገነት ትከፈት ይሉ ነበር። ስቀለው ስቀለው የሚለው ድምፅ በሲኦል ባሉ ነፍሳትም በምድር ባሉ አይሁድም በኩል የተነገረ ተፈላጊ ነው። ያልታደሉት ስቀለው ብለው መድኃኒታቸውን ሊያረቁ መድኃኒታቸውን ሊቀብሩ መቃብር ሊያዘጋጁም ይቃጣቸው ነበር። የታደሉት ግን ናልን፣ ተሰቀልልን፣ ሙትልን፣ ታስፈልገናለህ፣ ትላንት በሕይወተ ሥጋ እያሉ አንስ ኃይለከ ወነአ አድህነነ ይሉ የነበሩ ነቢያት ዛሬ በአካለ ሥጋ በመንፈሰ ትንቢት ይሄን ይሉ የነበሩ በሲኦል ውስጥ ሆነው ሲኦል ውስጥ ሆነው ነቢያት ሳይቀሩ ሲኦል ውስጥ ነው የነበሩት። በእውነቱ ነቢያት አማናዊ ከቀዳማዊ አዳም እስከ ዳግማዊ አዳም ስቅለት ድረስ የነበሩ ማናቸውም በጎ የሰሩ ሳይቀሩ ሲኦል ውስጥ ነው የነበሩት። በሲኦል ውስጥ ሆነው የሲኦል መከራ እንዳላገኛቸው የሚናገር የመጽሐፍ ክፍል ቢኖርም የነበሩት ግን በሲኦል ነው እና በሲኦል ውስጥ የነበሩ ትላንት በመንፈሰ ትንቢት በአካለ ሥጋ እያለን በአገልግሎት ዘመናችን ና ድነን እያልን ስንጠራህ የነበር እኮ ተሰቀልልን ማለታችን ነው ብለው በነፍሳ የነዚህ የነቢያት ነፍሳተ ነቢያት፣ ነፍሳተ ቅዱሳን፣ ነፍሰ አብርሃም፣ ነፍሰ ይስሐቅ፣ ነፍሰ ያዕቆብ እነዚህ የቅዱሳኑ ነፍሳት በሲኦል ሆነው ተሰቀልልን፣ ናልን፣ ሙትልን፣ ታስፈልገናለህ ይሉት ነበረ። ይሄ የጽድቅ አነጋገር ነው። ሙትልን የሚለው አንድ መምህሬ ሲያስተምሩ የስቅለት ቀን መድኃኔዓለምማ እንኳን ተሰቀለልን አሉ። እንኳን ተሰቀለ ምእመናን እንኳን ደስ ያላችሁ አሉ። እና አንድ እናት እንዴ መድኃኔዓለም በመሰቀሉ እኛ እያዘን እያለቀስን እንኳን ደስ ያላችሁ ይላል እንዴ ሲሉት እዚህ ይለኛል። እና እንኳን ተሰቀለ ነው የምንለው። ባይሰቀል ሞታችን አይሰቀልም ነበር። ባይሰቀልልን እኛ እንሰቀል ነበር። ባይሞትልን እኛ እንሞት ነበር። ባይሰቃይልን እኛ እንሰቃይ ነበር። ነሳ ደዌነ ወጾረ ሕማመነ ማለት ይሄም አይደል? እኛ ልንሆን የሚገባንን ነገር እርሱ ሆኖ እኛ እንዳይሆኑ ሆነን ከነበርንበት በክብር እንድንኖር አድርጎ የመለሰን መድኃኔዓለም ነው። ስለዚህ ናልን ይሉ ነበር በሲኦል ያሉ ነፍሳት። ናልን፣ ታስፈልገናለህ፣ እጅህን አሳየን፣ ጥምቀት ትሁነን፣ ከሲኦል እንውጣ፣ የሲኦል በር ይከፈት ለኛ፣ ከዚያ በኋላ ሚዘጋ እኛ እንዳንገባ የገነት በር ተዘግታ ከኖረችበት ትከፈት፣ እንግባ፣ እንመላለስ፣ አርኅወነ ንባ ውስተ ገነተ ተድላ ይሉ ነበር። እንገባ ዘንድ ሱራፊ ዞር በልልን ጭምር እያሉ ነበር። በእውነት ከሲኦል ሆነው ገነት የመግባት ጥያቄ ያቀርቡ ነበር። ተሰቀልልን እያሉ ስቀለው ስቀለው እያሉ እና ይሄ ሁለት አይነት ትርጉም ነው ያለው ለማለት ፈልጌ ነው። በእንደዚህ አይነት በዕለተ ዓርብ የመዳናችን ታሪክ የተከወነበት በመሆኑ የምናስታውሰው አሁን ያነሳሁትና ተመሳሳይ የታሪክ ክፍሎች በመሆናቸው ይህን ለማንሳት ተገድጃለሁ። የትምህርታችን ዋና ዋና ይዘቶች ሁለት ናቸው። አንደኛ እኛ ልንወርድ፣ እኛ ልንወድቅ፣ እኛ ልንሰቃይ ይገባን የነበረን ነገር በሙሉ የወሰደልን የተሸከመልን፣ በዚያ መንገድ ነፃ ያወጣን መድኃኔዓለም መሆኑን ማሳየት፣ ይህንንም በምሳሌ ማሳየት ነው። ይህንንም በሰምና በወርቅ አዊ አነጋገር ማሳየት ነው። ሁለተኛው ይሄ የሆነበት ድንቅ ዕለት ዕለተ ዓርብ መሆኑንም ለማስታወስ ነው። ለዕለተ ዓርብ ስል ያነሳሁት ርዕስ ነው። የቅዱስ ገብርኤልና የቅዱሳኑ ታሪክ ከኔ በኋላ በሚገባ ስለሚነገሩ ዕለተ ዓርብን በሚመለከት ይህን ያክል ምስክርነት ለመስጠት ነው የቆምኩት።
በእውነቱ ከዚህ ጋር ተያይዞ ያለኝ መልእክት ተያይዞ ነው፣ የተለየ አይደለም። የዚህ ህንፃ ቤተክርስቲያን ጉዳይ እንግዲህ በከተማችን ውስጥ የመራንም የተመራራንም እየተመራንም እየኖርንም የገነባናቸውም የተገነቡም ሲገነቡ ያየናቸውም ህንፃዎች አሉ። የተለያየ ደረጃም ቅርጽም ይዘትም ያላቸው ግንባታዎች አሉ፣ ይኖራሉ ለወደፊትም። ይሄ ህንፃ ቤተክርስቲያን ሁለት ቤተክርስቲያን እንደሆነ ይሰማኛል። አንደኛ ላሊበላ በቅርብ ርቀት የሚታይበት የላሊበላ ዕደ ጥበብ ውጤት የሆነ ሂደት የሚታይበት ራሱ የላሊበላ ቤተ መቅደስ መሆኑን አብዛኞቹ ማታውቁም ካላችሁ የላሊበላ ግንባታ ነው እየተከናወነ ያለው። ታችኛው ግራውንዱ ህንፃ ላሊበላ ነው እየተገነባ። ማታ ክቡር ዋና አስተዳዳሪው እያስጎበኙን ነበረ። በእውነቱ እኛም እዚህ ሆነን ብዙ ውስጠኛውን አናውቀውም። አብዛኞቻችሁ ገብታችሁ የውስጠኛውን ክፍል ወደ 2000 ካሬ አካባቢ ይመስለኛል በግምት የሚጠጋ ስፋት ያለው የሚደንቅ ህንፃ አለ ውስጥ ላይ ውስጥ ላይኛው በምታዩት ልክ ነው። በዚህ 2 ዓመት ባልሞላው ጊዜ ውስጥ እንደዚህ አይነት ድንቅ ህንፃ ከመገንባት በላይ ታምራዊ ህዝብነት የለም። ደስ ሊላችሁ ይገባል። በእውነቱ እግዚአብሔርን አመስግኑት እስኪ ሁላችሁ። በመሪነትም በተመሪነትም በጋራ አገልጋይነት ደረጃም ያላችሁ ከክቡር ዋና አስተዳዳሪው ጀምሮ የሰበካ መንፈሳዊ አስተዳደሩም ይሄን ያለማድነቅ ንፉግነት ነው። በየትኛውም ሰፈር በየትኛውም አካባቢ ሄዱ፣ ህንፃዎች እየተገነቡ ነው። ድንቅ ድንቅ ህንፃዎች እየተገነቡ ነው ባህር ዳር ከተማ ውስጥ። በብዙ መስፈርት ግን ይሄ ቤተክርስቲያን የተለየ ሆኖ ስላየሁት በጣም በእውነት ደስ ነው የሚያሰኘው። ይሄን መሰረት በማድረግ የተከበራችሁ መላ ኦርቶዶክሳውያን፣ ዘመኑ ክፉ ነው እናውቃለን። በክፉ ዘመን ደግ ስራ መስራት ደግሞ የክርስትና መገለጫ ነው። በሚነድ እሳት መካከል ዘማሪ መሆን ነው ክርስትና። በተንሰለት የታሰሩ እጆች እግሮችን ይዞ ማሸብሸብና ማጨብጨብ ነው ክርስትና። በእንደዚህ አይነት ክፉ ዘመን መልካም ስራ መስራት ነው ክርስትና። ከሰለስቱ ደቂቅ የተማርነውም ይሄኑ ነው። በሚቃጠል እሳት መካከል ተገኝቶ መዘመርና ለእሳቱ እሳት መሆን መቻል ነው። በሰባሪያን መሳፊት ቁሞ እንደ ዳንኤል መዘመር መቻል ነው። በክፉ ዘመን ድንቅ ስራ መስራት ማለት ይሄ ነው። እናንተና እኔ ድንቅ ሰርተን የምናልፍበት ዘመን ማለት ይሄ ነው። በተመቻቸ ሰዓት አይደለም ስራ የሚሰራው። ዘንድሮ ብር የለም፣ ዘንድሮ ምን የለም ልንል እንችላለን። እሱን ቀስ በቀስ ምን ተወው ደስ ይለኛል። እየተቀበርንም ድረስ እስከ መቃብር ድረስ መስራት ያለብን ዘንድሮ ይሆናል። ማንጎ የሚባል ወይም እንዶድ ወይም ሌላ ደግሞ አንድ ሾላ፣ እነዚህን ዛፎች ብታዩዋቸው የሚያለመልሙ የሚያብቡ ፍሬ የሚያፈሩ በጋ ነው። ክረምት ሲመጣ ራቁታቸውን ነው የሚሆኑ፣ አይደሰቱ። አንዳንዶቹ ደግሞ ጥገኞች ናቸው። ክረምት ሲመጣ የሚያለመልሙ የሚያብቡ የሚያፈሩ ዛፎች አሉ። ፍሬ ማፍራትማ ካስፈለገ እንደነ ማንጎ እንደ ቅድም እንዳልኳቸው አይነት ዛፎች በጋ ነው። በመከራ ጊዜ ዝናብ ሳይኖር ፍሬ ማፍራት፣ ቅዝቃዜ ሳይኖር ማበብ፣ ምንም አይነት ተጓዳኝ ድጋፍ ሳይኖር አፍርቶ አብቦ መገኘት መቻል ነው። እንደ በጋ ጊዜ ተክሎች መሆን ነው ክርስትና። በተመቻቸ ሰዓት ክብረ በዓል ሲሆንማ ማድመቅ ማሞቅማ እሱ ምን ክርስትና ነው ኦርቶዶክሳውያን። ስለዚህ በዚህ ዘመን የጀመራችሁት ህንፃ ቤተ ክርስቲያን የተፈለገው ደረጃ ላይ በተያዘለት የጊዜ በጀት እንዲጠናቀቅ የምትችሉትን አድርጉ፣ ስሩ፣ ድንቅ ስሩ። ነገሩ ማለፉ አይቀርም። ክፉም በሉት ምንም ይባል ዘመኑ ተለዋዋጭ ነው። ያን ጊዜ እንኳን ሰራን እንድንል ዛሬ በሚነድ እሳት መካከልም ሆነን ድንቅ ስራ መስራት የክርስትናችን መገለጫ ነው የሚል መልእክት ስላለኝ በምትችሉት በርቱ፣ በምትችሉት ሁሉ አግዙ። ተጋግዘን የዛሬ ዓመት ደግሞ ከፍ ያለ የተለየ ነገር እናያለን ብለን ተስፋ እናደርጋለን። ይሄ እንግዲህ ተጨማሪ መልእክቴ ነው። የትምህርታችን ርዕስ ከራዲዮን የሚል ነው። የነገረ ድህነትን ታሪክ ነው ባጭሩ ለማየት የሞከርነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን።